4 በ4 የሆነ መኖሪያ ቤት ብቻ የሚፈልግ መኪና የሌለው ዝቅተኛና መካከለኛ ገቢ ያለው ነዋሪ ለምን ታሳቢ ያደርጉም የሚል ሐሳብ ያነሳሉ። ቤት ግንባታ ላይ 4 የተለያዩ ፕሮዳክቶች አሉ። ለምሳሌ አንዱ መሰረታዊ ወድቆ ለመነሳት 4 በ4 የሆነ 16 ካሬ ሜትር ቦታ ሰውን ያኖራል። በእርግጠኝነት በተረጋገጠ ዲዛይን ማለት ነው። የዚህ አይነት ቤት የሚገነቡ ሪል ስቴት ካምፓኒዎች ግንባታዎች ውድ እንዲሆኑ የሚያደርገው ቤት ለመገንባት ለፓርኪንግ ቦታ ይፈልጋል። ነገር ግን ሰውየው እኮ በሳይክል ሊመጣ ይችላል። ስለዚህ ይሄ ፓርኪንግ ሪኳየርመንት የማይሆንበት ሲሆን ወጪም ይቀንሳል ለግንባታ። ስለዚህ እነዚህን ታሳቢ ቢደረጉ ገዢን ታሳቢ ተደርጎ ማለት። ኢንጂነር ደሳለኝ ለግል ቤት አልሚዎች ብቻ ታስቦ የሚደረግ የፋይናንስ ድጋፍ እንደሌለም ያነሳሉ። ይህም የግል ቤት አልሚዎች ያለ ፈተና ቤት ገንብተው ለነዋሪዎች በተመጣጣኝ ዋጋ ቤት የሚያቀርቡበትን መንገድ እንደሚያከብደውም ያስረዳሉ። ሪል ስቴት አልሚ ከተለያዩ ቢዝነስ ጋር ተያይዞ እንጂ ብድሩ ራሱ የሚሰጠው ከሪል ስቴት ጋር ተያይዞ አይደለም። ወይ ኢምፖርተር መሆን አለበት፣ ወይ ኤክስፖርተር መሆን አለበት፣ ወይ የሆነ ኢንቨስትመንት መኖር አለበት፣ ወይ ደግሞ ለባንኮቹ የተለየ ጥቅም የሚያስገኝ ለምሳሌ ካሽ በተርም ዲፖዚት የሚያደርግ ከፍ ያለ ዲፖዚት ተጠቃሚ መሆን አለበት ባለ ሀብት። ስለዚህ አስተማማኝ የፋይናንስ አቅርቦት ለአልሚው ከሌለ ሰክሰስፉል አይሆንም። ስለዚህ የገንዘብ አቅርቦት ላይ መሰራት አለበት። በግል ቤት አልሚዎች ውስጥ በአማካሪነት የሚሰሩት ሌላኛው ባለሙያ አርክቴክት ሳምሶን አለማየሁ ደግሞ የቤት አቅርቦት ጉዳይ በትክክለኛው አካል እየተመራ አይደለም የሚል ሐሳብ አላቸው። የቤት ጉዳይ ስለ ችግሩ የተረዳ ችግሩንም ለመፍታት ፍላጎት ላለው አካል ቢተው የሚል ሐሳብ ያነሳሉ። ችግሩ የማስበው ነው ፐርሰናሊ ሴክተሩ እየተመራ ያለው የቤት ችግር በሚያንገበግበው አካል አይደል ማለት በመንግስት ነው እየተመራ ያለው። መንግስት አካላት መንግስት ቤት ውስጥ ነው የሚኖረው። ጉዳይ ብሎ የሚይዘው ሰው ባለ ጉዳዩ ቢሆን የተሻለ ኢፌክት ሊያመጣ ይችላል ብዬ አስባለሁ። ለዚህ ሁሉንም ነገር ከመንግስት አካላት ከመጠበቅ ይልቅ ይህን ሴክተር መንግስት ሰፖርት የሚያደርገው ግን በግሉ ማህበረሰብ የሚመራ ቢደረግ ኢፌክቲቭ ይሆናል ብዬ አስባለሁ። ከመንግስት ምን ሰፖርት ይደረጋል ብትለኝ መሬት ለግለሰቡ ሰጥተህ እዛ ጋር ይህን ያህል አባወራ አከፋፍለ በሆነ ያህል ወጪ ከባንክ ጋር በማስተሳሰር ምናምን የሚሉ ፋሲሊቴት ማድረግ ይቻላል። ግን ባለጉዳዩ ይዘው ኢፌክቲቭ ይሆናል ብዬ አስባለሁ። ሁሉም ዜጋ በተመጣጣኝ ዋጋ የሚኖርበት ቤት ሊኖረው ይገባል የሚሉት ባለሙያዎች ሁሉንም ሰው ግን የቤት ባለቤት ማድረግ እንደማይቻል ያነሳሉ። ለዚህም ሰዎች በአቅማቸው ልክ ተከራይተው የሚኖሩበትን ቤት ማመቻቸት አስፈላጊ መሆኑን ያስረዳሉ። መንግስት የጋራ መኖሪያ ቤቶችን ሰርቶ እንደሚሸጠው ሁሉ መግዛት ለማይችሉት ደግሞ ማከራየት ቢጀምር አሁን እየናረ የመጣውን የቤት ኪራይ ዋጋ ያረጋጋዋል የሚል ሐሳብ እንዳላቸውም ባለሙያዎቹ ነግረውናል።